የነዳጁ ጉዳይ ከአሰብ ወደ ኦጋዴን ዞሯል። በዛሬው ዕለት አዲስ መረጃ ወጥቷል። ታሪክ ተሽከርክሮና ዞሮ 360 ዲግሪ ገጥሞ ራሱን መልሶ እየደገመ ነው። ጉዳዩ ከኢትዮጵያ የነዳጅ ማጣሪያ ባለቤትነት ጋር ይያያዛል። ያን ጊዜ ከበርካታ አስርት ዓመታት በፊት ኢትዮጵያ በአሰብ የነዳጅ ማጣሪያ ባለቤት ነበረች። አሁን ወደቡም ማጣሪያውም የለም። አዲስ ለውጥና ሌላ የኃይል አስተላለፍ ተፈጥሯል። የኢትዮጵያ ግዛት አንድ አካል የነበረችው ኤርትራ ሁለት ወደቦችን ከቀይ ባህር ጋር ይዛ ሀገር ሆናለች። ኢትዮጵያ ደግሞ የባህር በር መውጫ የተቆለፈባቸው ወይንም ላንድ ሎክድ የሚባሉት ሀገራት ዝርዝር ውስጥ ተካታለች። ይህም 3 አስርት ዓመታትን ያስቆጠረ ታሪክ ሆኗል። ኤርትራ ያኔ ከኢትዮጵያ ስትገነጠል ይዘው የሄደችው ወደብ የባህር በር መውጫ ብቻ አልነበረም። ግዙፍ የአሰብ ነዳጅ ማጣሪያም በዛ ባለቤት የኤርትራ ንብረት የሆነበት ሁናቴ ተፈጥሯል። በጊዜው ከዛሬ 30 ዓመታት ገደማ በፊት ኢትዮጵያና ኤርትራ በህዝብ ውሳኔ ፍቺ ፈጸሙ። ኤርትራም ሀገር ሆነች ሲባል ምንም አይነት የተፈጸመ ህጋዊ የንብረት ክፍፍል አልነበረም። ኤርትራ እንደውም ተበድያለሁ፣ ኢትዮጵያ ካሳ መክፈል አለባት በማለት እንደ ተበዳይ ካሳ ጭምር ትጠይቅ ነበረም። በጊዜው በሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መራ የነበረው የኢትዮጵያ መንግስት ከኤርትራ ጋር የድንበር ጦርነት ውስጥ እስከገባበት ዕለት ድረስ ኤርትራን አትናገሩብኝ የሚል አቋም ነበር የሚያንጸባርቀው። ይህ እንደተጠበቀ ሆኖ የወደቡንና የባህር መውጫ ጉዳይ ለጊዜው ያዝ ይበልና የነዳጅ ማጣሪያው ጉዳይ ግን ብዙም የማይወራለት ግን ደግሞ እጅግ የገዘፈ የኢትዮጵያ ሀብት ነበረም። በጊዜው ኢትዮጵያ አሰብ ላይ ተክለው የነበረው ግዙፍ የነዳጅ ማጣሪያ ከውጭ የሚመጣ የነዳጅ ድፍድፍ በታትኖ እያጣራ ከቤንዚን እስከ ናፍጣ ብሎም እስከ አውሮፕላን ነዳጅና መንገድ መስሪያ ግብዓት ሬንጅ ድረስ ያመርት ነበረም። ኢትዮጵያ የዚህ ግዙፍ ነዳጅ ማጣሪያ ባለቤት በነበረችበት ወቅት ነዳጅ አምራች የሚባሉት እንደ ናይጄሪያና ሊቢያ፣ አልጄሪያና ጋቦን የነዳጅ ማጣሪያ እንኳን አልነበራቸውም። ለምን ቢባል ፋብሪካው እጅግ የገዘፈና ከፍተኛ ውጭ ምንዛሪ የሚጠይቅ ስለነበረ ነው። ሆኖም ይህ የአሰብ ነዳጅ ማጣሪያ በኤርትራ እጅ ከገባ በኋላ ነገሮች ተቀያየሩ። ኢትዮጵያ ድፍድፍ ነዳጅን አስገብታ ማጣራት ይቅርና የተጣራ ነዳጅ ዘይትም በኤርትራ በኩል የምታስገባበት በር ተዘግቶ ጉዞ ከአሰብ ወደ ጅቡቲ ወደብ ሆነም። አሁን ነገሮች ደግሞ ከሰሜኑ አሰብ ወደ ምስራቁ ኦጋዴንና ጎዴ ዞረዋል። በትናንትናው ዕለት ወደ ሶማሌ ክልል ያመሩ ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናቶቻቸው የሁለት ግዙፍ ፋብሪካ ግንባታዎችን መሰረት ድንጋይ ጥለዋል። በዚህም ከ3 አስርት ዓመታት በኋላ በኢትዮጵያ አዲስ የነዳጅ ማጣሪያ እውን የሚሆን መሆኑን የሚያመላክት መረጃ በዛሬው ዕለት ይፋ ሆኗል። በዚህም ጠቅላይ ሚኒስትሩ በዚያው በሶማሌ ክልል የሁለት ግዙፍ ፕሮጀክቶችን ግንባታ መሰረት ድንጋይ ያስቀምጡ ሲሆን አንደኛው የግንባታ ፕሮጀክት የነዳጅ ማጣሪያ ነው። ይኸው የነዳጅ ማጣሪያ የሚገነባው በሶማሌ ክልል ጎዴ መሆኑን በዛሬው ዕለት የወጡት ዘገባዎች አመላክተዋል። ከዚህ በተጨማሪም ዩሪያ የተሰኘ የአፈር ማዳበሪያ ፋብሪካ ግንባታ የመሰረት ድንጋይ ተጥሏል። በክልሉ ሁለት ግዙፍ ፋብሪካዎች ተሳስረው ይገነባሉ። እነዚህም የነዳጅ ማጣሪያና የማዳበሪያ ፋብሪካዎች ናቸው። የማዳበሪያ ፋብሪካውን ሁለት ኩባንያዎች ይገነቡታል። ግንባታው የሚከናወነው በኢትዮጵያ መንግስትና በናይጄሪያዊ ከበርቴ አሊኮ ዳንጎቴ በኩል ነው። በኢትዮጵያ መንግስት በኩል ኃላፊነቱ የተሰጠው የኢትዮጵያ ኢንቨስትመንት ሆልዲንግስ የተባለ ግዙፍ ኩባንያ ነው። ግዙፉ የጎዴ የነዳጅ ማጣሪያ የሚገነባው ደግሞ ጋልደን ኮንኮርድ ግሩፕ በተሰኘ ኩባንያ አማካይነት ነው። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው። የማዳበሪያ ምርት ዋነኛ ግብዓት አድርጎ የሚጠቀመው የተፈጥሮ ጋዝ ምርትን ነው። የጋዝ ምርት ከነዳጅ የተለየና ለበርካታ የፋብሪካ ምርቶች ዋነኛ ግብዓት ነው። በዚህም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣት 108 ኪሎ ሜትር የማጓጓዣ መስመር በመቅጠም በአመት 3 ሚሊዮን ቶን አምርቶ የሚያቀርብ ይሆናል። እናም አሁን ነገሮች በታሪክ መልሰት ወደ ኋላ ሲታዩ በእርግጥ የነዳጅና የነዳጅ ማጣሪያ ጉዳይ ተመልሶ ወደ ኢትዮጵያ እየመጣ መሆኑን ያሳያሉ። የማዳበሪያና የነዳጅ ማጣሪያ ፋብሪካዎች ግንባታ መረጃ ይፋ የሆነው በግድቡ የምረቃ ዕለት ነው። በእርግጥ እነዚህ ፋብሪካዎች ከመሰረት ድንጋይ ከመጣል ባለፈም እውን የሚሆኑት መቼ ነው የሚለው ጉዳይ ወሳኝነት አለው። ከዚህ ጀርባ ያለው ወሳኙ ግብዓት ደግሞ ፋይናንስ ነው። በእርግጥ እንደ ህዳሴ ግድብ አይነት ግንባታ የውጭ የፋይናንስ ምንጮች አልነበሩትም። የህዳሴው ግድብ ግንባታ የውጭ ፋይናንስ ድጋፍን ማግኘት ያልቻለበት ምክንያት ከግብጽ ጋር የሚገናኝ ነው። ድንበር አቋርጠው ወደ ሌላ ሀገር የሚሻገሩ ወንዞች ላይ የሚካሄዱ ግንባታዎች የተፋሰሱ ሀገራት ውዝግብ ውስጥ ከገቡ የፋይናንስ ምንጭ ይሆናሉ ተብሎ የሚታሰቡ አካላት በገንዘብ የማገዝ ፍላጎቱ አይኖራቸውም። በቅርቡ በኢትዮጵያ መንግስት በኩል ይፋ የሆኑት ፕሮጀክቶች ግን ከዚሁ አከራካሪ ጉዳይ ውጭ ሆነው የሚታዩ በመሆናቸው የውጭ የፋይናንስ ድጋፍን ለማግኘት ብዙም የሚከብዱ አልነበሩም። አሜሪካ እንዲሁ ካለ ምክንያት የዚህን የአየር ማረፊያ ግንባታ እደግፋለሁ አላለችም። የኢትዮጵያ አየር መንገድና የቦይንግ ዓመታትን የዘለቀ የቢሊዮን ዶላሮች የንግድ ግንኙነት እንደ ጥሩ ምክንያት ሳይሆን እንዳልቀረ ይነገራል።
በኢትዮጵያ አየር መንገድ በኩል ከዚህ ቀደምም በቀጣዩ ጊዜያትም ከቦይንግ በኩል በትዕዛዝ የሚመጡ አዳዲስ አውሮፕላኖች ይኖራሉ። አሜሪካ በዋነኝነት ይህን ጥቅሟን እንዳሰላች ይነገራል። ወደ ቀደሙ ጉዳይ ስንመለስ የነዳጅ ማጣሪያ በዓለም ከፍተኛ ኢንቨስትመንት ከሚጠይቁ ስራዎች መካከል አንደኛው ነው። በዚህም ብዙ ነዳጅን ያወጡ ታዳጊ ሀገራት ሳይቀሩ የሚዳፈሩት ስራ አይደለም። በነዳጅ ሀብት የተንበሻበሸችው ናይጄሪያ የነዳጅ ማጣሪያ ባለቤት የሆነችው በቅርቡ ነው። ምስጋና ለአሊኮ ዳንጎቴ ይግባና ዳንጎቴ ግሩፕ የተባለው ድርጅት በናይጄሪያ ግዙፉን የነዳጅ ማጣሪያ በመገንባት ነዳጅ አምራቿ ናይጄሪያ ያልተጣራ ነዳጅ ድፍድፍን በርካሽ ዋጋ ልካ ከዚያም የተጣሩ የነዳጅ ምርቶችን በውድ ከውጭ ከመግዛት ስታጣው ከነበረው ረብጣ ዶላር ገላግሏታል። ዳንጎቴ ከናይጄሪያ ቀጥሎ ከፍ ያለ ነዋዩን በኢትዮጵያ ስራ ላይ ለማዋል ያሰበ ይመስላል። ከዚህ ቀደም ዳንጎቴ የሲሚንቶ ፋብሪካ ገንብቷል። የዳንጎቴ ማዳበሪያ ፋብሪካን በቅርቡ ወደ ግንባታ እንደሚገባ ዘገባዎች ያመላክታሉ። የማዳበሪያ ፋብሪካና ጋዝ የተሳሰሩ ናቸው። የጋዝ ምርት የማዳበሪያ ምርት ዋነኛ ግብዓት ነው። ከዚህ አንጻር ጠቅላይ ሚኒስትር አብይ ይፋ ያደረጉት የነዳጅና የተፈጥሮ ጋዝ ፋብሪካ ከዚሁ ፕሮጀክት ጋር የተሳሰረ ነው። የሶማሌ ክልሉ የጎዴ የነዳጅ ማጣሪያ ግንባታ ተጠናቆ ወደ ስራ የሚገባ ከሆነ የኢትዮጵያ ግዙፍ ነዳጅ ማጣሪያ ባለቤት የምትሆንበት እድል ሰፊ ነው። አሰብ ላይ የነበረው ግዙፉ ነዳጅ ማጣሪያ በአንድ የታሪክ አጋጣሚ ከኢትዮጵያ እጅ ቢወጣም አሁን ደግሞ በሌላ የታሪክ አጋጣሚ አዲስ የነዳጅ ማጣሪያ ብቅ እያለ ይገኛል። ቀደም ብለን እንደተመለከትነው ከ3 አስርት ዓመታት በፊት ኢትዮጵያ ግዙፍ የነዳጅ ማጣሪያ ባለቤት ነበረች። ይህ በኢትዮጵያን ጦር ሀብት አሰብ ላይ የተተከለው ግዙፉ የነዳጅ ማጣሪያ የነዳጅ ድፍድፍን ከተቀበለ በኋላ ያንኑ ድፍድፍ ወደ ቤንዚን፣ ጥቁርና ከባድ እንዲሁም ቀላል ናፍጣዎች፣ የአውሮፕላን ነዳጅና ኬሮሲን ይቀይር ነበረም። ለበርካቶችም የስራ ዕድል የፈጠረ ነበረም። የኢትዮጵያንም የኢኮኖሚ አቅም በአንድ ደረጃ ወደ ላይ ከፍ አድርጎት ነበረም። ነዳጅ ማጣሪያው የተለያዩ የነዳጅ አይነቶችን አጣርቶ ለገበያ ከማቅረብ ባለፈ እንደ ሬንጅ ያሉ ዝቃጭ ምርቶችን ለመንገድ ስራ ጭምር የሚያውልበት አሰራር እንዳለ ዘገባዎች ያሳያሉ። ሆኖም በመሃል የደርግ መንግስት ወደቀ። ይህ ግዙፍና ውስብስብ የሆነው የነዳጅ ማጣሪያ በወቅቱ የሻዕቢያ ኃይል ወይንም በአሁኑ የኤርትራ መንግስት እጅ እንደወደቀ ይነገራል። ሁሉም የኤርትራ መንግስት የራሱ አድርጎ ወርሶታል። በጊዜው ማን የሚል ጥያቄ አልነበረም። በነገራችን ላይ በዚያን ወቅት ከኢትዮጵያ በግፍ የተነጠቀው የአሰብ ነዳጅ ማጣሪያ ለኤርትራም ቢሆን ጥቅም ሳይሰጥ ቀርቷል። ማጣሪያው ምንም አይነት አገልግሎት ሳይሰጥ በቆየበት ዛገ፣ ሳር በቀለበት፣ ዝናብና ፀሐይ ተፈራረቀበት። ተጠግኖ መልሶ አገልግሎት ሊሰጥ በማይችልበት ደረጃ በዚያው ቆሞ ቀረም። የነዳጅ ማጣሪያው ብቻ ሳይሆን አሰብ ወደብ ጭምር የተወረረ ከተማ መስሎ ከንቱ ሆኖ ቀርቷል። የኤርትራ መንግስት ነዳጅ ማጣሪያውን ወደ ስራ ለማስገባት የፋይናንስና የሰው ኃይል ችግር ስለገጠመው ማስኬድ አልቻለም። መንግስት በጊዜው በዚሁ የነዳጅ ማጣሪያ ለመስራት ለኢትዮጵያውያን ባለሙያዎች ጥሪ አድርጎ ነበርም። ሆኖም ወደዛ ድርሽ የሚል ባለሙያ አልተገኘም። በርካቶች ከኢትዮጵያ ወደ ባልባነት ባልተናነሰ በዚህ የነዳጅ ማጣሪያ ቀሪ መሆን ቁጭታቸውን ይገልጻሉ። እንግዲህ የአሰብና የአሰብ ነዳጅ ማጣሪያ ታሪክ ይህን ይመስላል። ከዚያ በኋላ በኢትዮጵያ በኩል በመሃል ሀገር የነዳጅ ማጣሪያ ለመገንባት አልተሞከረም። የነዳጅ ማጠራቀሚያ እንጂም ኢትዮጵያ የተጣራ ነዳጅን ከውጭ ማስገባት ግድ ይላታል። እስከ ዛሬ ድረስ እየሆነ ያለውም ይህ ነው። የነዳጅ ድፍድፍን አስገብቶ ነዳጅን በማጣራት መጠቀም ከዋጋው ቅናሽነት ጀምሮ ብዙ ጠቀሜታ አለው። ግን ደግሞ ነዳጅ ማጣሪያን መትከል ቀላል ወጪ አይጠይቅም። ለዚያም ነው ነዳጅ እንኳን የሚያወጡ ሀገራት ነዳጁን አውጥተው ከመላኩ ውጭ የነዳጅ ማጣሪያ ለመገንባት የማይደፍሩት። በኢትዮጵያ የነዳጅ ማጣሪያ የሚተከል ከሆነ ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገራት የሚኖረው ጠቀሜታ በቀላሉ አይታይም። ኬንያ ነዳጅ አውጥታ የነዳጅ ሀብቱን ለመጠቀም ጫፍ ላይ ደርሳለች። ደቡብ ሱዳን በነዳጅ ሀብት የተንበሻበሸች የኢትዮጵያ ጎረቤት ሀገር ብትሆንም ነዳጇን መጠቀም ግን አልቻለችም። ምክንያቱ ደግሞ ከመገንጠሏ በፊት የሱዳን አካል ስለነበረች ነው። ነዳጁ የተገኘው ሁለቱ ሀገራት አንድ በነበሩበት ወቅት በመሆኑ ነዳጁ ለኤክስፖርት ሲታሰብ ዋናው የነዳጅ ማስተላለፊያ መስመር የተገነባው በሱዳን በኩል ወደ ቀይ ባህር ፖርት ሱዳን ነው። ሆኖም አሁን ሱዳን ጦርነት ውስጥ ናት። በነዳጅ ቱቦ በኩል የደቡብ ሱዳንን የነዳጅ ድፍድፍ ወደ ውጭ ልኮ የውጭ ምንዛሪን የማግኘቱ ጉዳይ ለደቡብ ሱዳን ፈታኝ ሆኖ ቀጥሏል። አሁን ጁባ ፊቷን ወደ ኢትዮጵያ ማዞር ግድ ብሏታል። ቀደም ባለው ጊዜ ደቡብ ሱዳንንና ኢትዮጵያን በብዙ መሰረተ ልማት የማስተሳሰር ውጥን ነበረም። ደቡብ ሱዳን ከሱዳን ተገንጥላ እንደ ሀገር ጎጆ ከወጣች ከ15 ዓመታት የዘለለ ዕድሜ የላትም። ከዚህ ባለፈም ደቡብ ሱዳን ልክ እንደ ኢትዮጵያ ሁሉ ወደብ አልባ ሀገር ናት፣ ግን ደግሞ በነዳጅ ሀብት የበለጸገች ሀገር ናት። የኢትዮጵያ የነዳጅ ማጣሪያ እውን መሆን ደቡብ ሱዳንን አብዝቶ ይጠቅማል። ከኢትዮጵያ ጋር ለሚኖራት ሀገራዊ ትስስርም ያለው አንድምታ ብዙ ነው። የኢትዮጵያ ጎረቤት የሆነችው ወደብ አልባው ሀገር ደቡብ ሱዳን የኢትዮጵያን ግዛት አቋርጣ የጅቡቲን ወደብ ለመጠቀም ከጅቡቲ ጋር የስምምነት ፊርማ አኑራለች። ከምዕራቡ የኢትዮጵያ ጫፍ ወደ ሌላኛው ምስራቅ የኢትዮጵያ ጫፍ እንደማለት ነው። በዚህ ኮሪደር ያለው የልማት እንቅስቃሴ ሲታይ ቀጠናዊ ኮሪደር ትስስር ያለው ሆኖ ይታያል። ግን ደግሞ ከባዱ ፈተና ደቡብ ሱዳን ዛሬም ድረስ በፖለቲካ ውጥረት ውስጥ የምትታመስ ሀገር መሆኗ ነው።